አይሰሙም፣ ይነገራሉ አይሰሙም። አሁን እኮ በቃ እሱን እዚህ ጋር ስንሰድበው ስንረግጠው እሷ ራሷን ልክ በቃ ምንም ጥፋት እንዳላጠፋች እኮ ነው የምታየው። አሁን እዚህ ጋር እሱን ስትሰድበው ደግሞ እኔ ነገ ጠዋት ብልክም አስመላሽ አለ። እኛ ስራ ትተን እናንተን ሙሙ እናስመልስ እንዴ? ጠበቃ እንቁም። እንደው ፈጣሪያችሁን አፈሩም። ሰው ባፈሩ ቤተሰብ የላችሁም። ሰው እንዴት የራሱን አካል እንዴት ቀሻሆኑ መስዬ በሩ አይዟችሁ። እንግዲህ የተሰረቀ ሙሙ አስመልሱ። እንግዲህ አይዟችሁ። ልጅቱን ግን አትፍረዱባት። ጥልዬ በእናትህ ተው። እኔ እያናደድከኝ ነው። አላናድሽም። አትፍረዱባት። ግድ የለሽም። ብዙ አትፍረዱባት። ልጅህ ብትሆን እንደዚህ ታደርጋለህ? ልጅህን ጊዜ ልጅህን ብትሆን አይደለም ልጅህን ብትሆን አትፍረዱባት ነው ብለሽ ሰይጣን ያሳስታል። እንደዚህ አትበል። ኖ እንደዚህ አትበል። እንደዚህ አትበል። ተው። እኔ እኮ አርጉ አላልኩም፣ ግን አትፍረዱባት ነው ያልኩኝ። አትፍረዱባት ማለት አርጉ ማለት ነው። ምንም ልዩነት አርጉ አይደለም። እሺ በሉ እንግዲህ አላሄዱባት ስደዋት። እኔ ምን ማለት ነው? ግን ለምን ሼር አታደርጊላትም? ልመረዳት እፈልጋለሁ። እሷን ክርስቶስ ተኝታ ይሆናል ጊዜ ሸት ማድረግላት ነው። ምን እንቅልፍ አላት? አንቺ ደግሞ እንቅልፏን ነስቷታል። ሂድፋውና አምጫት። ተለጠፈ አልተለጠፈኝ ያለች አልተኛችም። እንዴት ናችሁ? መሲ ሰላም ነው? እንዴት ነው መቴ? አለን እግዚአብሔር ይመስገን። ሁላችሁም ሰላም ብያለሁ። እንዴት ናቸው? ዝም ብዬ ላዳምጥ ብዬ እኮ ነው። ተመልከቱ እንትኗን መጥሪዋን ተመልከቱ መጥሪዋን። ይሰማችኋል? እሱም የሀገር አጥፊዎች እሱም ምን ጊዜ መጥሪያው መዝሙር ነው። የእሷ ቁርአን ነው። አንገት ደፊ የሀገር አጥፊ ሲባል ሰምተሽ አታውቂም? የእሱም ምን ጊዜ መጥሪያው መዝሙር ነው። የእሱ ስልክ የለኝም። አሁን እሱ ጋር የሚደውል መጥሪያው መዝሙር ነው የሚሆነው በእርግጠኝነት። ምክንያቱም ባዮ ላይ 12 ቅዱስ ሚካኤል የሚላለ እሱ ላይ ተመልከቱ። እኔ በሃይማኖት ሻንቺ በሃይማኖት እግዚአብሔር ያሳያችሁ። እንደው ሃይማኖታችሁ ይህን ያክል ሽውር ሽብር ልመሆን የምን እንደው አልገባኝም። ለጥፈው ቢሉት ምን ሊሆን ነው? ምን ያደርገዋል? ሰው የሰውን ህይወት እኮ አበላሽቶ ዝም ብሎ የለም። ነገሩ ሆነ በቃ ከሆነ በኋላ ከፍም ዝቅም አያስፈልግም። ግን አድርጎ ማየት ነው በቃ። እሺ እንደዚህ ለምንድን ነው እኔ አሁን ለምሳሌ አንተ የሆነ ነገር እውነት ከመጣ ከአንተ የማልማረው እስከ መቼ ድረስ ነው? ይለጥፈው ያድርገው። ብርቅ ነው በቃ። ይሄ እኮ ባህላችን አድርገው ተቀመጡ እኮ እነዚህ ሰዎች። ወደፊት ኢትዮጵያ ላይ በትዳር ተጋብቶ በቤተሰብ ፈቃደኝነት የሚጋባ ትውልድ የሚኖር አይመስለኝም። በዚህ አያያዝ በሴት ጋር የመከነ ትውልድ ነው የሚኖረው ወደፊት። ከባድ እኮ ታዲያ አሁን ከዚህ ከትውልድ ጋር እንዴት ነው የሚኖረው? ግን አሁን በእሱ አባባል እሷ ለምን ትሸበራለች? ልጅቱ መጀመሪያ መሆን አልነበረበትም። ሆነ ግን እንደ ሴት ልጅ እኮ ናት ወንድሜ፣ ሴት ልጅ እኮ ናት። ትቀልዳለች። አድርጎት የት የሚሄድ ይመስልሻል? የሚታወቅ ሰው ነው የሚሆን አይደለም? የሰው እንኳን እሷ እኔ እንኳን እንደዚህ እብድ ናት እየተባልኩኝ የሆነ ነገር ቢፈጠር ሴት ልጅ ነኝ። ትቀልዳለህ እንዴ? እየቀለድኩ አይደለም። የሰውን ህይወት አበላሽቶ ሰው በሰላም ይኖራል ብለሽ መገመትም የለብሽም። ይኖራል እየኖሩ አይደል እንዴ? ትዳራቸውን ሁሉ ትዳር ሁሉ ይዘው የበፊት ትዳር እንኳ ይዛ አሁን ለምሳሌ የበፊቷ ጓደኛ እንኳ ሆና አሳልፈው እየሰጧትኝ ትዳሯን ሁሉ እየበጠበጡ ምናምን ስንት ነገር አለ። እንኳን እቺ ገና ለገና ቆይ አይደለም የሆነ ቅድም ያነሳዋል እዛ ጀርመን የሚኖር አለ የሴት ሙሙ ቴሌግራም አሁን እሱ የስንት ሴት ህይወትን አጥፍቷል። ስንት ሴት በሱ ምክንያት ራሷን አጥፍታለች። ምን ሆነ እሱ አሁን የፍራድ ላይ በቃ የተሻለ ሀገር ነው። ቴሌግራም ወንድ ልጅ የአስር ዱርዬ ሊሆን ይችላል። እናቴ ወንድ ልጅ ነው። ሴት ልጅ በወንድ ልጅነቱ ብቻ ይበልጣታል። ስለዚህ ወንድ ልጅ ምንም አይነት መጥፎ እንኳ ቢሆንም ምንም አይነት ገበና ቢኖርበትም ኖርማል ነው። ለሴት ልጅ ግን ከባድ ነው። ማን ይነካታል? ሰው እንዴት አይማርም? እኔ እኮ የሚያናድዱኝ እኮ የሰው ልጅ እንዴት በአንዴ በሁለቴ በሶስቴ እንዴት አይማርም? መሐመድ ደግሞ አጠገብ ያለውን ወሬ አጨርስም እንዴ እንደው ላላህ ብለን
እናቴ ጭቃ ቤት ልጀምር ብዬ ጭቃ ቤቴን በምን ላስጨርሰው ነው አሁን ጀምሬ እያልኩ እጨነቃለሁ። እነሱ እዛ ይጎራጎራሉ። ደፋሩላ አላማ ቢሱላ አላማ ስለሌላቸው እኮ ነው። እኔ እናቴ ዘንድሮ አባቶቻችን ገበሬዎቹ አላረሱም። ዝናብ አልዘነበም። ጦርነት ነው በኛ አካባቢ ምናምን ቤተሰቦች በድርቅ ያልቁብኝ ሆን እያልኩ እጨነቃለሁ። አዳሜ ችጋራ ሙላ ለእናቷ ጓያ መግጃ ሳፍልክ ትጎራጎራለች። አላማ ለእናታቸው 1 ኪሎ ቡና እኮ አይገዙም። ለእናታቸው 1 ኪሎ ቡና እዚህ ጋር ለወንድ ብሯን እያቀበለች ከዛ ደግሞ ከብሩ እንደው ይቅር ብርሽ እንደው ገንዘብ ነው እንደው አከላሳችሁን ቀርጻችሁ ባትልኩ ምን አለበት? ከዛ በቃ ፖስት ብሻለሁ ካሉ እሱ መጣ እዚህ ጋር ገባ። ቀንም ልክ እንደዚህ ሙድ ይዞባት አንጀቷን ጥብስ አርጓት ነው የወጣው። እሷ ስራ እየሰራች በዚህ ሰሀን እያጠበች በዚህ ብረት ድስት እያጠበች እያለቀሰች መዳሟ እያመነጫጨለች ታወራለች። ቀን ማለት እግዚአብሔር መዳሟ እያመነጫጨለች شيلي طيبتي بس عشان اعرف لها شهر خدي وين رايحة؟ የነጁ መዳም ራሱ ተነስቶባታል። እሱ ምንም አይመስለውም። ሀቢብቲ ሙድ እየያዘብሽ እኮ ነው። እየሳቀ እየተሳለቀ ምናምን ፈታ እያለ ነው። አንቺ ግን እድሜ ልክሽን ስትሳቀቂ ትኖሪያለሽ። ለዛውም አስቡ አብራ አድራ አብረው በቃ 1 ቀን እንኳን ቢሆን አብረው አድረዋል። እቺ ልጅ አብራኝ ሆናለች ፍቅረኛ የነበረች በቃ ልለያት እንኳን አላለም። 400 ስትብሻለሁ ነው ያለው። መሲ ልጅ እኮ ባለጌ እንደሆነ እንዲሁ ንግግሩ ራሱ እኮ ሪስፔክት የለውም። ቮይስ የላካዎቹን እኮ ስታሰሚን ከእንደዚህ አይነት ሰው ዝቃጭ ምን አይነት ነገር ነበረ የምጠብቂው? አይደለም ይሄን ሌላ ታሪክ ራሱ አለመፍጠሩ እንደውም ጎበዝ ነው። ሌላ መፍጠር አይችልም። ገብቶሻል? ንግግር ራሱ እኮ ጭቃ ነው። በቃ ለማንኛውም መሲ